አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲም ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየነው በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይሄን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አንደኛው ኤርሊ ዋርኒንግ ነው። ችግሮች ሲያጋጥሙ ቀድሞ አሰስ ማድረግ፣ ዳታ መሰብሰብና ምን አይነት በሽታ ሊመጣ እንደሚችል ማሳወቅና ለመከላከል ለመዘጋጀት በጣም ያግዛል። ትልቅ ላብ አላቸው፣ በጣም በርካታ ሙያተኛ ስላላቸው። ሁለተኛው የላብ ካፓሲቲ ነው። አንዳንድ ሎካሊ ለመመርመር የምንቸገርባቸውን የበሽታ አይነቶች በአፍሪካ ሲዲሲ የላብ ሰርቪስ ማግኘት ይቻላል፣ ግዙፍ ላቦራቶሪ ስላላቸው። ሶስተኛው ስልጠና ነው። ሁሉም እቃ ሙያተኛ ባለበት የተሻለ ሙያተኛ ለማፍራት የሚያስችል ስልጠና ለመስጠት ያስችላል። ከጎበዙ ከፍተኛ ሌቭል ያለው ክሊኒክን መስራት ይችላሉ። ወደ ውጭ ሀገር ሄዶ ከመታከም ብዙ ሙያተኛ ያላቸው፣ ጥሩ ላብ አላቸው፣ ትልቅ ፋሲሊቲ ያላቸው እና ሌላ ሀገር ሄደን የምናገኘውን አይነት ሰርቪስ እዚህ በማግኘት እነሱም ገቢ እንዲያመነጩ እኛም ባጭሩ ባነሰ ዋጋ ጤናችን ሊጠበቅ ለማድረግ ያስችላልና ለአፍሪካ ትልቅ ሀብት ነው። ለኢትዮጵያ ደግሞ ካለን የጤና ፖሊሲ ጋር ተያይዞ መከላከል ላይ ከታመመ በኋላ ማከም ላይ ባለን ፍላጎት እንደዚህ አይነት አቅም ሲገነባ በእጅጉ የሚያግዝ ይሆናልና በርካታ ሆስፒታሎች የተገነቡ ነው ያሉት፣ ጤና ኬላዎች የተገነቡ ነው ያሉት። ግን ለምርምር የሚውል ከፍተኛ የምርምር አቅም ያለው ላቦራቶሪ እና በከፍተኛ ሙያ ያላቸው ግለሰቦች ያሉበት ተቋም ሲኖር ለማሰልጠንም ለመመርመርም ለመደገፍም በእጅጉ ስለሚያግዝ ይሄን እንደ ትልቅ አሴት ነው የምንወስደው። አፍሪካውያን ወንድሞቻችን ትልቅ ውሳኔ ወስነዋል። ነገር ግን መጀመሪያ መገንባቱ ብቻ በቂ አይደለም። ይሄ በጣም ብዙ ሀብት የሚፈልግ ብዙ እውቀት የሚፈልግ ትልቅ ፋሲሊቲ ስለሆነ በገባነው ኮሚትመንት መሰረት ይሄን ተቋም ደግፈን ሙሉ በሙሉ ራሱን ችሎ ረን የሚያደርግበትን መንገድ መፍጠር ያስፈልጋል። አንዴ ገንብተነዋል ብለን ብንተው ራሱን ሜንቴን ማድረግ ካልቻለ ተመልሶ ወደ ኋላ ስለሚሄድ እስካሁን የተሰራው ስራ አስደማሚ ነው፣ አስደናቂ ነው። ከዚህ በኋላ ግን የአፍሪካ ሀገራት እንደራሳቸው ሀብት ደግፈውት ኢትዮጵያም ደግፋ ሌሎች አካላትም ደግፈው ይበልጥ ፈንክሽናልና ውጤታማ እንዲሆን ስራ ይጠበቅብናል። ዛሬ ባየነው ስራ ግን እጅግ ተደምመናል። በጣም ቆንጆ ፋሲሊቲ በሀገራችን በመዲናችን እንዲኖር ስላስቻለ ይሄን በመደገፍና ይበልጥ ፈንክሽናል እንዲሆን በማገዝ የበለጠ ውጤታማ እንዲሆን ለማድረግ እንሰራለን። ባየነው ደስተኛ ነን። እንደሚቀጥል ተስፋ አደርጋለሁ።